ማስረጃ ትፈልጋለች እና እኔ ደግሞ ያንን ላሳያት ነው በአላህ ፍቃድ ነው። እሺ ራዶ ይሰማሻል? አዎ ይሰማኛል። ይሰማሻል? መልካም። አሁን እዚህ ቦታ ላይ ያው እና ከኦሪት ዘፍጥረት እስከ ራዕይ ድረስ አለ መጽሐፈ ኢዮብ ላይ ልንገባ ነው ማለት ነው። ኢዮብ ላይ ገብተናል። ወደ አማርኛ እንቀይራለን፣ ወደ ቋንቋችን። እዚህ ጋር ኢዮብ ይላል። ምዕራፍ እና ቁጥር እናስቀምጥ። ኢዮብ 22:21 ላይ እንገባለን። ምዕራፍ ስንት? 22 ተከታተይኝ። እዚህ ጋር 22 21 ብሉይ ኪዳን የተጻፈው የመጀመሪያ ቋንቋ ዕብራይስጥ እንደሆነ ታውቂያለሽ አይደለ? የተዋህዶ ያው እና እሺ ኢዮብ 22:21 ይላል። እዚህ ጋር ሂብሩ የሚል ይታለ ወደዛ እንሄዳለን። ለእግዚአብሔር ተገዙ ይላል አይደለ? ከእርሱም ጋር ሰላም ኑሩ እያለ ይናገራል። ስለዚህ ለእግዚአብሔር ተገዙ ይባል እንግዲህ ለአንዱ አምላክ ለእግዚአብሔር ተገዙ እየተባሉ ሁሉም ነብያት ታዘዋል አይደለም? አሁን እዚህ ጋር ሂብሩ የሚል ጋር እንገባለን። የቃላቱን መፍቻ እስኪ ለእግዚአብሔር መገዛት ሲባል ምን ማለት ነው የሚለውን የእያንዳንዱ ቃል መፍቻ ኢዮብ ዕብራይስጥ ሄድ ይላል ጋር እግዚአብሔር መገዛት ማለት እንደሆነ ፍችን እናያለን። በምን ፍች ነው የምፈታው? ማለት በግሪክ ነው በምንድን ነው ቋንቋውን አንተ የምተረጉመው? እዚህ ጋር ራሱ ወደምትፈልግ ቋንቋ ይቀይርልሻል። ቀጥታ የመጀመሪያ የተጻፈበት የዕብራይስጥ አለ አይደለ? እሱን ሄደን ወደ አማርኛ መቀየር ብቻ ነው። ያ ተመልከች፣ ዕብራይስጥ ቃል ይታይሻል። ይሄ ነው። አሁን እዚሁ እያለ ወደ አማርኛ እንቀይረው ወደ ቋንቋችን እና ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እንመልከት እስኪ። እሺ ወደ ታች እንሄዳለን። ያው እነዚህ ጋር አስቀምጦልሻል። እግዚአብሔር በትክክል መገዛት ሌላ ለዚህ ጋር እስልምና አይደለ? ለእግዚአብሔር በትክክል መገዛት ማለት ነው ብሎ አስቀምጦታል። እና እግዚአብሔር እኮ አብ ወልድ እና እግዚአብሔር እኮ አብ ነው፣ አባቱ እኮ ነው። ስለሱ ሳይሆን አሁን እያወራን ያለ ነው እስልምና ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ከቁርአን ውጭ ማስረጃ ፈልጋለሁ ስላልሽ ከገዛ መጽሐፍሽ እስልምና ማለት ለአንዱ አምላክ መገዛት ማለት እንደሆነ ወይም እስልምና እንዳለ እየሰጠሁሽ ነው። ወይም ሙስሊም የሚለው ቃል ያው በዚያ ለአንዱ አምላክ የሚገዛ ቃል ምን ይባላል? ለእግዚአብሔር ራሱን ያስገዛ ሰው ሙስሊም ይባላል። ያለው አስገብቶታል። ራስን ማስገዛት ይታይሻል። ራስን ማስገዛት ያ ማለት ሙስሊም ማለት ነው። ከቁርአን ያና ሙስሊም ያለው ሙስሊም ሙስሊም በአማርኛ ሲተረጎመው ምንድን ነው ማለት? በእኛ ሲተረጎም ሙስሊም በአረበኛ ነው። በእኛ ይተረጎማል ወይስ አይተረጎምም? ይተረጎማል። እሺ ምንድን ነው? ሙስሊም ማለት ለአንድ አምላክ የሚገዛ ማለት ነው። ማለት እና አሁን እኮ የማይገባኝ ነገር ምን ታውቃለህ? ሁሉም ነቢያቶች አሁን እናንተ የእኛ ናቸው የምትሏቸው ነቢያቶች ሁሉም ቦታ ማለት እኛ ጋር መቃብራቸው አለ፣ ቤተክርስቲያን ያላቸው። ምሳሌ አሁን ግሪክ፣ አርሜኒያ፣ ግብጽ፣ ቱርክ በቃ የመሳሰሉት ነገሮች ሁሉም ነቢያቶች እኛ ጋር ነው ያሉት ማለት ቤተክርስቲያን የተሰራባቸው ማለት። ከዚህ በፊት ሙስሊም ቢሆኑ ማለት እንዴት የሆነ ፍንጭ ማለት እኔ ከኛ መጽሐፍ ቅዱስ ሳይሆን እኔ አረዳዱ እንዳልችልበት ይችላሉ ማለት እኔ እንትን አላነበብኩትም ይሄን አሁን ያልክልኝን ፓርት ማለት እና ማለት የሆነ ነገር ይኖር ነበረ እንደዚህ ሙስሊም ነበሩ የሚል እንዴት ቤተክርስቲያን ነው ሁላችሁ ይሰራላችሁ ማለት ሁሉም ሀገር አሁን እንደዚህ እኔ ሳይ ማለት እንደዛ ነው ማለት እንዴት እናንተ ጋር እንደዚህ ሊሆን ቻለ ማለት ጥያቄ ፈጥሩብኛል። በጣም ብዙ ሰዓት እንደዚህ ጥያቄ ፈጥሩብኛል ብዙ ነገር አሳየሽ ያለዛም ከሌላ ታሪክ እኮ አይደለም። ቆይ ከዚህ ውጭ እሺ፣ ከዚህ ውጭ ከኛ መጽሐፍ ቅዱስ ውጭ ማስረጃ አለ ማለት ከኛ መጽሐፍ ቅዱስ ውጭ ማስረጃ አለ? አሎ ቅድም ከቁርአን ውጭ ነው የምፈልገው። አሁን ከቁርአን አይደለም
ማለት እኔ አረዳዱን ትርጉሙን እንዴት እንደሚተረጎም እኮ ስለማላውቀው ነው ወንድም። ማለት በምን በግሪክ ወይስ በማንኛው ቋንቋ እንደሚተረጎም ዕብራይስጥ አለ። በዕብራይስጥ ነው የተጻፈው። ብሉይ ኪዳን በዕብራይስጥ ነው የተጻፈው። ያንን ቀጥታ ሄደሽ አንቺ ወደ አማርኛ ራሱ ይቀይርልሻል። ምንም ይሄ እንትን የሚል እውቀት ራሱ ነገር አይደለም። አንቺ በራስሽ የሰጠው ምዕራፍና ቁጥሩን ይዘሽ ዕብራይስጡን ሄደሽ ከፍተሽ ከዚያ ወደ አማርኛ ሄደሽ ራስሽ ማግኘት ይችላል። እሺ ይህን አነባዋለሁኝ። አሁን ያልከኝን እንትን ማለት ከመጽሐፍ ቅዱስ ውጭ አሁን ካልከው ከተረጎምከው ውጭ ማስረጃ ስጠኝ እስኪ። ማለት የምተማመንበት ነገር አለ አይደለ? ማለት ከመጽሐፎች በላይ የምትተማመንበት ነገር አለ ማለት መጽሐፍ ቅዱስ የማምንበት መጽሐፌ ነው፣ የእግዚአብሔር ቃል ነው ማለት። እሺ ማለት አየዋለሁ፣ ግን ይሄ ነገር ስላልተዋጠልኝ ማለት በምን ቋንቋ እኔ ሙስሊም ላይ ለምሳሌ ከመጽሐፎች ምንም ይዋጠልኝ ነገር የለም። አንቺም ደግሞ ልክ እንደዚህ መጽሐፍ ነው ብለሽታኛ ተጋሩ መጽሐፍ ነው። አዎ በትክክል እኔም እኮ የሚዋጥልኝ ነገር የለም። ያውና አሳሳይ ከገዛ መጽሐፍሽ ቃል በቃል እስልምና የሚለውን ቃል አሳየሁሽ። አይ ማለት እኔ ነቢያቶቹ አሁን የት ሀገር ማለት ሁሉም ነቢያቶች አሁን ገብርኤል የምትሉት እናንተ ጅብሪም በቃ ሁሉም ነቢያቶች በቃ ግሪክ፣ አርመኒያ በቃ እንደዚህ ሀገር ናቸው ያሉት እና ማለት እንዴት ቤተክርስቲያን የተሰራው እንግዲህ ማለት እዚያ ያሉት ሁሉ ማለት አሁን ገብርኤል ነብይ አይደለም መልአክ ነው እኮ መላእክት እኮ የት ነው መቃብሩ? የት ነው ገብርኤል? በቃ ያላችሁት በሙሉ ገብርኤል አልሞተም። ገብርኤል በእናንተ አልሞተም። ገብርኤል አልሞተም። እሺ በክርስትናም አልሞተም። ገብርኤል መልአክ ነው። እሺ በቃ እንደዛ ከሆነ እሺ። ደግሞ ጥያቄ አለኝ። እሺ ማለት አሁን ስጠይቅ ግን እንትን እንዳትለኝ ነው። በቲክቶክ ያየሁትን ነው ማለት ተጽዕኖ የሚፈጥርብኝ ነገር ነው የምጠይቅህ አንተን። ኃይላው ይሰማል? ይሰማል። አሁን ቲክቶክ ያየሁት ማለት አላህ እግር አለው፣ እጅ አለው፣ አይን አለው ማለት ምን ማለት ነው? እሺ ጥሩ ጥያቄ። ይሰማል አይደል? ተዋህዶ ይሰማኛል። እሺ አምላክ አላህ ስብሐነ ወተዓላ እጅ ያለው እግር አለው አይን አለው ሲባል ጊዜ ማወቅ ያለብን ሶስት ነገራቶች፣ መሰረታዊ ነገራቶች። አንደኛ አምላክ አላህ ስብሐነ ወተዓላ ሙተሲፉን በሲፈት ልየድ ወልዐይን في كتاب الله وفي سنة رسوله صلى الله عليه وسلم ونحن يعني نقرها كما جاءت بالكتاب والسنة من غير تحريف ومن غير تعطيل وتشبيه وتكييف. በቁርአን እና በሐዲስ ላይ ስለ አላህ ስብሐነ ወተዓላ እጅ እንዳለው መጥቷል። አደምን በእጆች የፈጠርኩት ብለዋል። እጆች አሉት ብለዋል። ታቻን አንድ ቤት አድርገው ተዋህዶ እንዲሰማ ዘንድ የሚረብሽ ድምፅ ስላለ ከአንቺ ጋር ማለት ነው። እሺ አላህ ስብሐነ ወተዓላ ሌላው ነገር እጅ አለው ሲባል ጊዜ ሁለተኛ ልናውቅ የሚገባው ነገር በፍጹም ከፍጥረታት ጋር በማንነትም በምንነትም የሚመሳሰል ነገር አይደለም። ቦታቸዋል ከፍጥረታት ጋር በፍጹም የሚመሳሰል አይደለም። ይሄ ልታውቁ ይገባል። እጅ ስንል ጊዜ እኛን እጅ ካስታወስንና ይሄ ነው እንዲህ አይነት ነው ያለ ሰው ይከፍራል፣ ከእስልምና ይወጣል። የአላህ እጅ ልክ እንደኔ እጅ ነው ያለ ሰው ይከፍራል። መን ቃለ የድሁ ከየዲ ፈሁወ ካፊር ሊአነሁ ወሰፈ አላህ ስብሓነሁ ወተዓላ ብልጅስም
አላህ እጅ ልክ እንደኛ እንደ ፍጥረታት እንደ ሰዎች እጅ ነው ያለ ሰው ይከፍራል። ገብታችኋል አይደል? ምክንያቱም አላህ በ5 ቦታ ላይ በቁርአን ላይ እኔን የሚመስል ማንም የለም ብሎ ተናግሯልና። አንደኛ ሱረቱ ሹራ ላይ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር አለ። እኔን የሚመስል በአንድም ቅንጣት ነገር የለም ብሎ ተናግሯል። እኔ ሰሚና ተመልካች ነኝ አለ። በሌላ ቦታ ላይ ፈላ ተድሪቡ ሊላሂ ልአምሳል አለ። ለእኔ ለአምላካቸው ለአላህ አምሳያ አታድርጉልኝ ብሎ ተናግሯል። እርሱን የሚመስለው ማንም የለም። ፈላ ተጅዓሉ ሊላሂ አንዳድን አለ በሱረቱል በቀራ ላይ። ለአላህ ቢጤ አታድርጉለት በፍጹም ለእርሱ ቢጤ የሚሆን ማንም የለምና። በሌላ ቦታ ላይ ወለም የኩን ለሁ ኩፉወን አሐድ አለ። ለእርሱ አንድም እንኳን አቻ ወይንም ቢጤ የለውም አለ። ሚስተካከል የለውም በፍጹም። በሌላ ቦታ ላይ ሀል ተዕለሙ ለሁ ሰሚያ አለ። ለመሆኑ ለእኔ ለአላህ መኩሼ ታውቅልኛለህን? ለእኔ መኩሼ የሚሆን ማንም የለም አለ። ስለዚህ ከማንም ጋር ልናመሳስለው አንችልም። ሁለተኛው አስልና መሰረት ይሄ ነው። ቦታቸዋል እርሱ ማንንም አይመስልም። ሶስተኛ ላ የጁዝ ለና አን ኑከይፍ ሲፋት ላህ ስብሓነሁ ወተዓላ ወኑፈውዱ አልከይፍያ ኢለላህ ስብሓነሁ ወተዓላ። የአላህ ስብሓነሁ ወተዓላን ባህሪያቶች እንዲህ ናቸው ብሎ መግለጽ አይቻልም። አሁን ምን ተረዳን? የመጀመሪያው ምንድን ነው? እነዚህ ባህሪያቶች አሉት ወይ? አዎ አሉት። እጆች ምናምን ይባሉ አይኖች። ሁለተኛው ምንድን ነው? በፍጹም ከፍጥረታት ጋር አይመስልም የሚለውን እናጸድቃለን። ሶስተኛው ምንድን ነው? ባናመሳስልም እንኳ አይ እንዲህ አይነት ሊሆን ይችላል ብሎ ሰውየው በግምት ያንን ከይፍያውን መግለጽ አይችልም። ያላየውን ነገር እንዴት ትገልጻለህ? ነቢያቶች ራሱ በአስተምሮ ደረጃ ብቻ ላይ ያስተማሩን ስለ አምላክ ስለ አላህ ስብሐነ ወተዓላ። ስለዚህ ይህን ሶስቱን መሰረት ከያዝን በኋላ እያንዳንዱን የአላህን ባህሪያቶች ሂደን በቀላሉ መረዳት እንችላለን። ቦታቸዋል። ስለዚህ አላህ እጆች አሉት ሲባል ልክ ለእርሱ መለኮታዊ እጆች እንጂ እንደኛ አይነት ይሄ ፍጥረታት እጅ እንዳልሆነ እንረዳለን ማለት ነው። ምክንያቱም እናንተን በፍጹም አልመስልም ብሎ ተናግሯል። ይህ ነው። አሁን ይህን ከጨረስን ተዋህዶዬ ወደ ንጽጽር እናድርገውና ይህ ነገር አንቺ ስላስገረመሽ የተሻለ አይደለ? መጽሐፍ ቅዱስ ላይ አብም ወልድም መንፈስ ቅዱስም የእኔ ሙሉ አካል አላቸው። የእኔ ሙሉ አካል አላቸው። ጭንቅላት አላቸው፣ ብብት አላቸው፣ አይን አላቸው፣ እግር አላቸው። የተሻለ ሶስቱ ማለት ነው። ይሄ ነው። ወልድን ታውቂያለሽ? ኢየሱስ ክርስቶስ ሙሉ አካሉ አለው። ልክ እንደኔ አምላኬ ነው ብለሽ የምታስቢው ሁሉ አካሉ ሀታ ሁሉ ተገርዟል። ሀታ ሁሉ ተገርዟል። ሉቃስ ወንጌል ምዕራፍ 2 ቁጥር 28 ላይ እንደተገረዘ ይናገራል። እዚያ ቦታ ላይ አይሰማም? እንደ ልጆች ይቆራረጣል። እዝጋው ቪዲዮ ተዋህዶ ታለች መሰለኝ እና ይህ ነው። እሺ ይሰማል? ይሰማል። አይ ጥያቄ ያለ ይቀጥል እና ይህ ነው። እና ልዩነቱ ምንድን ነው ታዲያ ከተባለ አላህ እኔ ማንንም አልመስልም ብሎ ዘግቶታል። የእነሱ ግን ቃል በቃል ምን ይላል? በአዳም ላይ ያለ መልክና ገጽታ ሁሉ በአብም በወልድም በመንፈስ ቅዱስም ላይ አለ ብሏል። ልክ ቀጥታ እኔን ነው የመሰለው። ሶስቱም አብ፣ ወልድ፣ መንፈስ ቅዱስ እኛን ይመስላሉ። ቃል በቃል ምንድን ነው ያለው? በአዳም ላይ ያለ መልክና ገጽታ ሁሉ በአብም በወልድም በመንፈስ ቅዱስም ላይ አለ። እጅም ቢሆን እግርም ቢሆን አይንም ቢሆን ብብትም ቢሆን እያለ እንዳለ ሙሉ አካል ተናግሯል። ከታች አለ አይደለ? ስለዚህ ከእኛ ጋር ሙሉ ተመሳሳይ የሆኑ አካሎች አሏቸው። ይህ ነው። እሺ እሺ መልስ እኮ ነው የቀጣው። እሺ ተዋህዶ ተመልሳለች። እሺ ሰምተሻል? ማለት አልጨረስኩትም ብዙውንና ማለቴ አሁን እጅ እግር ማለቴ እንደዚህ ስል ይቅርታ እንደዚህ ብሎ እንትን የተባለ ማለት እጅ እግር እኮ ለፍጥረታት ነው ማለቴ እጅ እግር ለፍጥረት ነው አይደለም? እንዴት ማለቴ እንዴት እንደዚህ ይልታል? አይደሽ አሁን ስላስረዳሽ። እሺ በጣም ጥሩ። እሺ አምላክ ያ ያለ አይደለ? እኛም እናያለን አይደለ? እሺ ታዲያ ከእኛ ጋር አይመሳሰልም? ለምን ያለ እንላለን? ምክንያቱም ማየት የፍጥረታት ባህሪ ሆኖ አገኘ ነው። አምላክ ይሰማል አይደለ? እኛም እንሰማለን። አየሽ፣ ከፍጥረታት ጋር ተመሳሰለ ማለት ነው። እሱ አይደለም ገብቶሻል አይደል? እግዚአብሔር ሁሉን ያያል ይሰማል አይደለ?
ያያል ይሰማል። ኦኬ እኛም ካየንና ከሰማን ስለዚህ የፍጡር ባህሪ ነው እና እኛ ላይ ይሄ የምናየው እሱም ፍጡር ነው ማለት ነው ወደሚለው አትሄጂም። ይህ ነው ያውቃል፣ እኛም እናውቃለን በተወሰነችው ነገር እኛም እናውቃለን እና እሱም ያውቃል። ስለዚህ የፍጡር ባህሪ ነው ይህ ነው። ስለዚህ እኛ አይን አለው እጅ ያለ ስንል ጊዜ ከፍጥረታት ጋር የማይመሳሰል የራሱ የሆነ ከማንም ፍጡር ጋር ሊመሳሰል የማይችል መለኮት ነው እናጸድቅ። ይሄ ነገር ግን ክርስቲያን እንደሆነ መጠን አምላክሽ ቀጥታ ቃል ትክክለኛ የሆነ ሰው አካል ነው። አዎ ትክክል። እሱማ እናውቃለን። እኛ እኮ አምላካችን እኮ እኛ ማለት ራሴን የእኛ አምላክማ መለኮትም ነው ሰውም ነው ማለት እንደኛም ነው። ሶስታቸው ወልድ መንፈስ ቅዱስ የአዳም አካል አላቸው የላቸው? አብን ወልድ መንፈስ ቅዱስ በአዳም ላይ ያለ አክመ ሶስቱም አብ ወልድ መንፈስ ቅዱስ በአዳም ላይ እኔ እንጃ። ይሄ ላይ ጥያቄ ነው። ይሄን ላይ አላነበብኩትም ማለት ብዙም እውቀት የለኝም እኔ ይሄን አላውቅም፣ አላነበብኩትም እኔ። ሶስቱም ላይ እኔ ያስነብብሻለሁ፣ ችግር የለውም። በአዳም ላይ ያለ መልክና ገጽታ ሁሉ በአብም በወልድም በመንፈስ ቅዱስም ላይ አለ። አንቺ ሰውም አምላክ ነው ብለሽ የምታስበው ኢየሱስ ክርስቶስን ነው እያልኩሽ ያለሁት። ደግሞ መንፈስ ቅዱስና አብ ራሱ የእኛ ሙሉ አካል አላቸው። ያው እነዚህ ጋር ምን ይላል መሰለሽ? መጽሐፈ ሚላድ ምዕራፍ 10 ያው በአዳም ላይ ያለው መልክ ሁሉ የሚለው ይታይሻል። እሺ በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። ምሳሌ ሊሰጥሽ ነው። ራስም ቢሆን አለ ጭንቅላት አላቸው። ተመልከች፣ ሶስቱ ራስም ቢሆን ገጽም ቢሆን አለ ቅርጽ ማለት ነው። ጆሮዎችና አይኖችም አለ። አየሽ፣ አቡም ወልድም መንፈስ ቅዱስም ጆሮና አይን አላቸው። ጆሮና አይን የፍጡር ናቸው ብለሽ ነበር ቅድም አይደለ? ተዋህዶ። እሺ አዎ ብያለሁ። ስለዚህ ፍጡር ናቸው ማለት ነው አብ ወልድ መንፈስ ቅዱስም፣ ምክንያቱም ጆሮና አይን አላቸው እያለ ነው። አይሽ አይደለ? ስለዚህ ጆሮና አይን አላቸው አብም ወልድ መንፈስ ቅዱስም። በጣም የሚገርመው ከአላህ ጋር የሚለየው ምንድን ነው ከተባለ እንዳው እናነጻጽረው ከተባለ በአዳም ላይ ያለ መልክ ብሎ ነው ከአዳም ጋር ነው ያስተካከለው አብን ወልድ መንፈስ ቅዱስ። የጌታችን መድኃኒታችን ኢየሱስ ክርስቶስ እኮ የአዳምን መልክ ይዞ እኮ ነው ወደ ምድር የወረደው። እሱን ብቻ አይደለም፣ እሱን ችግር የለውም፣ እሱን እኮ እንተማመናለን። እሱን ሳይሆን አብና መንፈስ ቅዱስን ነው። አሁን በጠይቃቸው ቄሶች አብና መንፈስ ቅዱስ ጭራሽ የአዳም መልክና ገጽታ የላቸውም ነው የሚሉሽ። ግን ያው ውሸታቸው መሆኑ መጽሐፋቸው ይናገራል። ያው ምን ይላል? በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስም አለ። ከዚያ ምሳሌ ነገረሽ። በአዳም ላይ ያለው ሁሉ ራስም ቢሆን አለ፣ ገጽም ቢሆን፣ ጆሮዎችና አይኖች ቢሆኑም አለ፣ አፍንጫና ከንፈርም ቢሆኑ ያው አፍንጫና ከንፈር አላቸው አብ ወልድ መንፈስ ቅዱስ። እጆችና እግሮችም ያው የጠየቅሽው እዚህ ጋር እጆችና እግሮችም ብልቶችም ቢሆን አለ ያሰላም ለአብና ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው አለ። አላሁ አክበር። ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር አይኖችና ጆሮዎች፣ እጆችና እግሮች፣ ሌሎችም የቀሩት አካላት እንዳሉት እናምናለን አለ። ያሰላም አይሻርለ። ስለዚህ እነዚህ ሁሉ አካሎች አሉት አብ ወልድ መንፈስ ቅዱስ ሶስታቸው ላይ ኢየሱስ ላይ ቢኖር አይደንቀን በቀን እንዳለ ይናገራል። ነገር ግን ለወልድና ለማነው ለመንፈስ ቅዱስ ይሄ ነው ያላቸው። እሺ ሌላ ጥያቄ አለሽ? አይ ሌላ ጥያቄ የለኝም። በቃሽ፣ አመሰግናለሁ። አሪፍ። እሺ ልጆች ጥያቄ አላችሁ? ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ሁሱ ሰላም ነህ? ደህና ነኝ አልሐምዱሊላህ። ጥያቄ ነበረኝ። እሺ ማለት ክርስቲያን ኖራ ወደ እስልምና የገባ ሰው
ትጥቢያ ሻሃዳ ከመያዙ በፊት ነው ወይስ ከያዘ በኋላ ነው ትጥቢያ የሚወጣበት? ሻሃዳ ከያዘ በኋላ ቢሆን ችግር የለውም። ግዴታ አይደለም ማስመከራ ሰላት። እሺ ያው ስለሰለመ ሳይሆን ታጠብ የሚባለው ሶላት ለመስገድ ራሱን ዝግጁ ያደርግ ዘንድ ነው። ሶላት ለመስገድ ራሱን ዝግጁ ከመስገድ ማነው ከመስለሙ በፊትም ታጥቦ መምጣት ይችላል፣ ንጹህ ሆኖ መምጣት ይችላል ማለት ነው። ችግር የለውም ይቻላል። ለማንኛውም በአካል ስላገኘው ደስ ብሎኛል። በአካል ማለት ያው በድምጽ أحبك في الله. يلا السلام عليكم. السلام السلام عليكم. وعليكم السلام. ايش كلاي كريستيان اللي عندي اسكدمون يا رنا مثلا كريستيان كون قدر كلاي مكاكل. هلو ايش كتر عندهم نور يكتر. እሺ ስለ ለይ ሰላት ጥቅምና እስቲ ስለ አሰጋገዱ ትንሽ ብትነግረን ደስ ይለኛል። እና ስለ ሱና ስለ የለይ ሰላትና ጥቅሞቹ እና ስለ አሰጋገዱ አራባሽ የታድርግ የሌሊት ሶላት ትሩፋቶችና ያሰጋገዱ አዳም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አፍዶል ሶላት ባዕደ ሶላት አልፈሪዳ ሶላት ሌይል ብለዋል። ከግዴታ ሶላቶች ከአምስቱ አውቃት ሶላቶች በመቀጠል በላጩ የሶላት አይነት የሌሊት ሶላት ነው ብለው ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ዐለይኩም ቢቅያም ሌይል ፈኢነሁ ደእቡ ሳሊሒነ ቀብለኩም ወቁርበቱ ኢላ ረቢኩም ወተክፊሩ ሊሰይአቲኩም ወሪፍዐቱ ሊደረጃቲኩም ብለዋል። አደራችሁን የሌሊት ሶላትን በመስገድ ላይ አሉ እርሱ የቀደሙት ደጋጎች ነቢያቶችና የተከታዮቻቸው ልማድ ነበርና አሉ። ልክ እንዲሁም ደረጃችሁን ከአላህ ዘንድ ከፍ የሚያስደርግላችሁ በጀነት ደረጃን ከፍ የሚያስደርግ ኃጢአትን የሚያስምር ነው ብለው ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሌሊት ሶላት አሰጋገድ ተጠየቁ። ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ሶላት ሌይል ፈቃል ሶላት ሌይል መስና መስና አንተ የአላህ መልእክተኛ ሆይ ስለ ሌሊት ሶላት አሰጋገድ ንገሩን ተብለው የሌሊት ሶላት ሁለት ረካ እያደረጋችሁ መስገድ ነው ብለው ተናገሩ። ስለዚህ ሁለት ረካ እያደረገ ሰው መስገድ ይችላል እስከፈለገው ማለት ነው። ነገር ግን መጨረሻ ላይ ምን ስገዱ ብለዋል? ዊትር ሶላትን ስገዱ ብለዋል። ቃል ነቢ ሰለላሁ ዐለይሂ ወሰለም እጅዐሉ አኺረ ሶላቲኩም ቢሌይል ዊትራ፣ የሌሊት ሶላታቸውን መጨረሻ መዝጊያ ላይ ዊትር አድርጉ ብለው ተናግረዋል። ዊትር ማለት እንደ ቋንቋ ነጠላ ማለት ነው። ነጠላ ቁጥር የያዙ የሶላት አይነቶች። ያ ማለት አንድ ረካ መስገድ ትችላላችሁ ዊትር፣ ወይንም ደግሞ 3 መስገድ ትችላላችሁ። አሁን ደግሞ ወደ ነቢያችን ሰለላሁ ዐለይሂ ወሰለም አሰጋገድ ምን ያክል ነበር እርሳቸው ሲሰግዱ የነበረው ወደሚለው እንምጣ። قالت ام المؤمنين عائشة رضي الله عنها ما كان النبي صلى الله عليه وسلم يزيد على 11 ركعة في رمضان وفي غير رمضان. እናታችን አይሻ ምን አለች? አላህ መልካም ስራዋን ይወደድላትና ነቢያችን ሰለላሁ ዐለይሂ ወሰለም በረመዳንም ከረመዳንም ውጭ ከ11 ረክዓ በላይ ጨምረው ሰግደው አያውቁም አለች። ስለዚህ ሁለት 8 ከሰገዱ በኋላ 3 ዊትር ይሰግዳሉ። በአጠቃላይ ስንት? 11 ማለት ነው። እሺ 2 8 ከሰገዳችሁ በኋላ ዊትሩን አሰጋገዱ እንዴት ነው ወደሚለው እንምጣ። ዊትር በሁለት መንገድ መስገድ ትችላላችሁ 3 ረካዎች። አንደኛ 3ቱንም በአንድ ተህያ መጨረሻ ላይ አንድ ተህያ ብቻ አድርጋችሁ በማሰላመት። ሁለተኛ 2 ረካዓ ከሰገዳችሁ በኋላ ተህያቱን ቀርታችሁ አሰላምታችሁ ከዚያ እንደገና ተነስታችሁ አንዷን ለብቻ ሰግዳችሁ ከዚያ ተህያቱን ቀርታችሁ ማሰላመት። እንደ መግሪብ መስገድ ይቻላል ወይ? አይቻልም። በሁለት ተህያ አይሆንም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በሁለት ተህያ ካደረጉ አቋርጠው ነበር የሚሰግዱት። ሁለተኛ እንደነገርኳችሁ ወይንም ደግሞ በአንድ ተህያ መጨረሻ ላይ ይዘጋሉ። እንደ መግሪብ አይቻልም። ይህን ይመስላል የዊትር ሶላት አሰጋገድ። ዊትር ሶላት አሰጋገድ ላይ ሱናው ከመጀመሪያው ፋቲሓ በኋላ ሰቢሕ እስመ ረቢከል አዕላን መቅራት ከቻላችሁ፣ ሁለተኛው ረክዓ ላይ ከፋቲሓ በኋላ ቁል ያ አዩሀል ካፊሩን መቅራት፣ ሶስተኛው ረክዓ ላይ ቁል ሁወ አላሁ አሐድ። እነዚህ 3ቱን መቅራት። ይሄ ነው። ሌላ ምን ቀረ? ጊዜው መሰገድ ያለበት መቼ ነው የሌሊት ሶላት የሚለው ነው። የሌሊት ሶላት በየትኛውም የሌሊት ክፍለ ጊዜ ላይ መስገድ ትችላላችሁ። ያ ማለት ከዒሻ ሶላት በኋላ እስከ ሱብሒ አዛን ድረስ ባለው ጊዜ የሌሊቱ መጀመሪያ ላይ ወይም መካከል ላይ መጨረሻ ላይ። ታዲያ አሁን በላጩ የትኛው ነው ወደሚለው ስንመጣ ጊዜ የሌሊቱ መጨረሻ ነው። ያ ማለት የሱብሒ ከመሰገዱ በፊት ያለው ጊዜ
لأنه وقت نزول الله سبحانه وتعالى كما يليق بجلاله وعظمة سلطانه، كما قال النبي صلى الله عليه وسلم: ينزل ربنا إلى سماء الدنيا حين يبقى ثلث الليل الآخر فيقول: من يدعوني فأستجيب له ومن يسألني فأعطيه ومن يستغفر فأغفر له። ስለዚህ አላህ ስብሐነ ወተዓላ የቅርቢት ሰማይ ዓለም የሌሊቱ 1/3 ላይ ይወርዳል እንዳሉት ነቢ ሰለላሁ ዐለይሂ ወሰለም እርሱ ለክብሩና ለልቅና እንደሚገባው ከማንም ፍጥረት በማይመሳሰል መልኩ በዚያ ሰዓት መስገዱ በላጭ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በዚያ ሰዓት አብዛኛው ይሰግዱ ነበር። ይህን ስለ ሌሊት ሶላት ሱና ሶላቶችን ነው የጠየቀው። ሱና ሶላቶች በቀንና በሌሊት የሚሰገዱ አይ እሺ፣ ጥያቄ ልቀጥልሽ። ሁሱ ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ፣ እኔ ስለ ኒካ ነው ጥያቄ እና ማሻአላህ ለታገበ የፈለጉ ሰው አይ አይደለም፣ ይሄ ባለትዳር ነኝ ሰው ጠይቂልኝ ብሎኝ ነው ሌላ ነገር ታገኝ መስለን ሰርግ ምናምን እንደነመጣ ነው። እኔ አግብቻለሁ እና ሁለት መጋባት የፈለጉ ሰዎች የእሱ ቤተሰቦች በሌሉበት የእሷ ቤተሰብ ጋር ሄደው ኒካውን ማድረግ ይችላሉ ማለት አባትየው በቃል ብቻ ሰው በሌለበት ማንም በሌለበት ኹጥባ ሳይደረግ ፋቲሃ ሳይቀራ ልጄን ለአንተ ሰጥቻለሁ ብሎ ኒካው ይሆናል ማለት ነው። ሁለቱ ብቻ የእሷ እናትና አባት ልጁ ከነ መህሩ ቀርቦ ሽማግሌ ምናምን የለም። ከዛ በኋላ የእሷ አባት ልጄን አማና ሰጥቻለሁ በቃ ምናምን ብሎ ሰጠው ማለት ነው እና ኒካ ይሆናል። ሁለቱ ሻሂዶች መገኘት አለባት። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሁለቱ ሻሂዶች ምስክሮች መገኘት አለባቸው። እህት ኒካ ለማሰር 4 ሰዎች ያስፈልጋሉ። አንደኛ የልጅቱ አባት፣ ሁለተኛ የልጅቱ ባል፣ ሶስተኛ እና አራተኛ ሁለቱ ሻሂዶች ምስክሮች። ከባል ወገን መሆን ይችላሉ፣ ከሚስትም ወገን መሆን ይችላሉ። እነሱ ችግር የለም። እነዚህ 4ቱ መገኘት አለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? ላ ኒካህ ኢላ ቢወልይን ወሻሂደይን አሉ። ኒካህ የለም በወኪልና በምስክሮች ካልሆነ በስተቀር አሉ። ስለዚህ ሁለቱ ሻሂዶች ያስፈልጋሉ። የግድ አባት ለሆነ ልጄ ሰጥቻለሁኝ እኔ ተቀብያለሁ ስላለ ኒካህ አይጸድቅም። የግዴታ ምስክሮች ያስፈልጋሉ። እሺ እሱ እንዴት ነህ? እሺ አመሰግናለሁ። እሱ ሰላም ነው። እንዴት ነው? ጥያቄ ልጠይቅህ ያለ። እሺ ጥያቄ ምንድን ነው? ክርስቶስ ተሰቅሏል ወይስ አልተሰቀለም? መሰቀሉ ምን ያደርጋል? አይ አንዱ ቤት አድርገህ ይቀናል። መሰቀሉ ምን ያደርጋል? ይልቁንስ ስለ አምላክነቱ አታወራ። እንኳን እኔ አላምንበትም በአምላክነቱ። አይ ተሰቅሏል ነው ጥያቄ። ሙስሊም ክርስቲያኖች መጨረሻ ላይ ብነግርህ አይ ክርስቲያን ከሆንክ እንደ መጽሐፍ ተከተለህ ነው። ነገር ግን ሙስሊም ከሆንክ ወይንም ደግሞ ሙስሊም ካልሆንክ ሌላ እምነት ተከታይ ከሆንክ እንደ መጽሐፍ ይነግርሃል። ችግር የለውም። አይ ሰቅለነዋል ብሎ የጻፉት ምኖች ናቸው? በእስልምና ተሰቅሏል። በቃ እሱን ላስረዳሽ። እንዴት አድርገው ግን የሚረብሽ ድምፅ አለ። በይቅርታ ጋር መሲሁ ዒሳ ዓለይሂ ሰላም የማርያም ልጅ አልተገደለም አልተሰቀለም ብሎ አምላክ አላህ ስብሐነ ወተዓላ በቁርአን ላይ በግልጽ ቃል ምንም በማያሻማ ሁኔታ ተናግሯል። ወማ ቀተሉሁ ወማ ሰለቡህ ይላል። አልገደሉትም አልሰቀሉትም ይላል። ብላችኋል። አልገደሉትም አልሰቀሉትም ብሎ ምንም በማያሻማ ሁኔታ ተናግሯል። ቋጭቶታል። እሱን ጉዳይ ምንም ሀተታ ሳያበዛ ለማመን በማያዳግት ሁኔታ ምንም ሹብሃ ሊፈጥር በማይችል ሁኔታ አልገደሉትም አልሰቀሉትም። ታዲያ ምን ሆነ ወደሚለው ስንመጣ ወረድ ብሎ እዛው ተናገለ። በል ረፈዐሁ ላሁ ኢለይህ፣ በእውነትም አላህ ወደ እርሱ አነሳው። በቃ አንስቼዋለሁኝ አለ። የት ይገኛል? በሰማይ ላይ ይገኛል።
ማናየው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው 7 ሰማያት አቆራርጠው በሄዱ ጊዜ ሶላትን ትእዛዛት ሊቀበሉ اطلعت في السماء الثانية فرأيت عيسى ويحيى عليهم السلام من الخالة ብለው ተናገሩ። ወደ ሁለተኛው ሰማይ ስወጣ ጊዜ ማርያም ልጅ ዒሳን አገኘሁት ብለው ተናግረዋል። ዒሳም አሰላሙ አለይኩም ወረሕመቱላሂ ወበረካቱ አላቸው። ሰላም ተቀረበላቸው። ወረሐበ ቢ እንኳን ደህና መጣ ወደ ሰማይ ዓለም አላቸው። አቀባበል አደረገላቸው። ከዚያ ምን አላቸው? መርሐበን ቢልአኽ ሷሊህ ወነቢይ ሷሊህ አላቸው። መልካሙ ወንድሜ መልካሙ የአላህ ነቢይ እንኳን ወደ ሰማይ ዓለም መጣ አላቸው። ያሰላም ወንድሜ ብለን የጠራቸው መልካሙ ወንድሜ አልአኽ ሷሊህ ጻድቁ ወንድሜ። ያጀማ ላሳያችሁ፣ ወላሂ ማየት የሚፈልግ ክርስቲያን ካለ ያሳያለሁ። መሲሁ ምን አለ? ጻድቁ ወንድሜ ሙሐመድ አላቸው። ጻድቁ የአላህ ነቢይ ብሎ ጠራቸው። እንኳን ወደ ሰማይ ዓለም መጣ አላቸው። ወደ ዓሊ ብልኸይር አሉ። ወደ አላህ እየሄዱ እንደሆነ ስላወቀ መልካም ነገር እንድቀበልም ከአላህ ጸለየልኝ አሉ። ዱዓ አደረገልኝ አሉ። ነቢያቶች በጣም ይዋደዳሉ፣ በጣም ይከባበራሉ። በአላህ ስም ላለሁ መሲሁ እንደ ነቢ ሰለላሁ ዐለይሂ ወሰለም የሚወደ ሰው የለም። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? አነ አውለ ናስ ቢዒሳ ብን መርየም አሉ። የማርያምን ልጅ መሲሁን ከማንም በላይ የምገባው የምወደው እኔ ነኝ ብለው ተናግረዋል። ፈለይሰ በይኒ ወበይነሁ ነቢይ አሉ። በእኔና በእርሱ መካከል ማንም ነቢይ የለምም አሉ። አንዱ ስለሌላው ያበስራል፣ አንዱ ስለሌላው ታላቅነት ይናገራል። መሲሁ ከእኔ በኋላ የሚመጣላችሁ አንድ መልእክተኛ አለ ስሙ ሙሐመድ የተባለ ብሎ ተናግሯል። ወኢዝ ቃለ ዒሳ ብን መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱልን የእቲ ሚን ባዕድ ስሙሁ አሕመድ። ከእኔ በኋላ ስለሚመጣው መልእክተኛ ስሙም አሕመድ ወይም ሙሐመድ ስለተባለው አበስራችኋለሁ እያለ ይናገራል። ይህ ነው እንዳጠቃላይ የእርሱን ቀጣይ ጥያቄ ደግሞ ማለት ነው። እሺ አሁን እስከ መጨረሻው ነው እዛ ያለው ወይስ ሌላ ነገር ነው? በቃ መሲሁ እስከ መጨረሻው ነው እዛ ያለው ወይንስ? አንዴ ከላይ ያለ የሚረብሽ ድምፅ ካለ ቤት አድርጎት። መሲሁ እስከ መጨረሻው ድረስ በዚያ በቃ እዚያው ሰማይ ላይ ነው የሚሆነው ወይ አይደለም? ዳግም ከሰማይ ይወርዳል ወደ ምድር። መቼ? የዘመኑ ፍጻሜ ከመድረሱ በፊት። ይቺ ዓለም ፍጻሜ አላት፣ ጅማሬ እንዳላት ሁሉ ገብታችኋል። ነገር ግን እቺ ዓለም ከመፈጸሟ በፊት 10 ታላላቅ የትንሣኤ ምልክቶች ይታያሉ። ከዚያ በኋላ ዓለም ትፈጸማለች። ከዚያ ትንሣኤ ይደረጋል። ከአዳም ጀምሮ እስከ መጨረሻ ዘመን ለሞቱ ሰዎች ሁሉ ገብታችኋል። ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ላ ተቁሙ ሰዓ ሐታ ተረው ዓላማት ሰዓ አልዓሸራ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም 10 የትንሣኤ ምልክቶችን እስክታዩ ድረስ ይቺ ዓለም አትፈጸምም አሉ ነቢ ሰለላሁ ዐለይሂ ወሰለም። ታዲያ መሲሁ መቼኛ ስንተኛው ላይ ነው ከተባለ 3ኛው ላይ ነው። እሱ የመጀመሪያው መህዲ የተባለ ፍትሐዊ መሪ ይነሳል። ዓለም በግፍና በበደል በተሞላች ጊዜ አንዱ በሌላው ላይ በጉልበት በኃይል በሰለጠነ ጊዜ ግፍና በደል በተንሰራፋ ጊዜ በዓለም ላይ የዛኔ አምላክ አላህ ፍትህን ሊያሰፍን ዘንድ አንድ ፍትሐዊ መሪ መህዲ የተባለን ያስነሳል። ከዚያ በኋላ ማን ይመጣል? ሐሰተኛው መሲህ ይመጣል። ማን ነው ሐሰተኛው መሲህ ከተባለ አይሁዶች እየጠበቁት ያለው ክርስቶስ አለ። እስካሁን ድረስ አይሁዶች እስካሁን ድረስ መሲሁ አልመጣም ብለዋል። እውነተኛውን መሲህ የማርያምን ልጅ አንቀበልም ብለዋል። ትክክለኛ ቃል የተገባላቸው መሲህ ራሱ ዒሳ ነበሩ። እርሳቸውን አስተባብለዋቸዋል። የዛኔ ሐሰተኛው መሲህ ሲመጣ አይሁዶች ለእኛ ቃል የተገባው መሲህ ነው ብለው ይቀበሉታል። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ተናግረዋል። የኽሩጅ ደጃል ምን አርድ ኹራሳን ፈየትበዕሁ 70,000 የሁዲ ወዐላ ሩእሲሂም አጠያሊስ አሉ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ኹራሳን ከተሰኘች ሀገር ይነሳል አሉ። ኹራሳን የትነች ዛሬዋ ኢራን ማለት ነው። ከዛች ይነሳል። የዛኔም አይሁዳውያኖች ይከተሉታል አሉ። የሚገርማችሁ ለእኛ ቃል የተገባው ክርስቶስ ይሄ ነው በቃ ብላ ያምናሉ። ለምን ተቀበሉት? እርሱን ለምን እውነተኛውን መሲህ ማርያምን ልጅ አንቀበሉም አሉ አይሁዲዎች የተቀባ ወይንም መሲህ ክርስቶስ የተባለን አካል በመጽሐፋቸው ላይ የለመዱት እንደነ ሳሙኤል፣ እንደነ ዳዊት፣ እንደነ ሰለሞን፣ እንደነ ሙሴ ንግስናንና ሹመትን የተቆናጠጠ የበላይነትን የሚያጎናጽፋቸው መሲህ ነበር የሚጠብቁት። ዒሳ ሲመጡ ጊዜ ደግሞ ስለ ምድራዊ ስልጣን ሳይሆን ስለ ሰማያዊ ስልጣን ብቻ ነበር የሚሰብኳቸውና የሚያስተምሯቸው። እንዴ ለእኛ ቃል የተገባው መሲህ ማ አይደለም በፍጹም አሉ።
አንተ ነህ የአይሁድ ንጉሥ እያሉ ሁሉ ይሳለቁበታል። መጽሐፍ ቅዱስ ላይ ታች ከሆነ አንተ ነህ የአይሁድ ንጉሥ፣ ለእኛ ቃል የተገባኸው መሲህ፣ በቁርአንም ላይ አንተ ክርስቶስ ነህ እያሉ ይሳለቁበት እንደነበር አላህ ቁርአን ላይ ተናግሯል። ወቀውሊሂም ኢና ቀተልና ልመሲሐ ዒሳ ብን መርየም ረሱለላህ፣ እኛ ክርስቶስን ገደል ነው ያው እያሉ ይፎክሩ እንደነበር አላህ በቁርአን ላይ ይናገራል። ይቸዋል አንተ ነህ ክርስቶስ፣ ክርስቶስነቱን አምነው ሳይሆን ነኝ ስላላቸው እየተሳለቁበትና እያሸፉበት ነበር ያው ክርስቶስ እያሉ። እንደ አጠቃላይ የዛኔ ሐሰተኛው መሲህ ሲመጣ ጊዜ ምድራዊ ስልጣንን ያጎናጽፋቸዋልና ነው አይሁዶች የሚቀበሉት። ሲያዩት ጊዜ ልክ እንደለመዱት ስልጣንን የሚያመጣላቸው ክርስቶስ፣ ስልጣንን የሚመልስ ክርስቶስ ነበር እና የሚጠብቁት። የዛኔ እሱን ለመቀበል ምንም አያዳግታቸው የሚቀበሉታል። ስልጣንን የሚመልስላቸው ክርስቶስ ሲጠብቁ እንደነበር አይደለም ከአይሁዳውያኖች ራሳቸው ሐዋርያቶች እንደዛ አይነት ክርስቶስ ነበር የሚጠብቁት። የሚገርማቸው የሐዋርያት ሥራ ምዕራፍ 1 ላይ ወረድ ብላችሁ ብታዩት ምን ይላል? ኢየሱስ ክርስቶስ ሊያርግ ባለ ጊዜ ይላል እና ጌታ ሆይ ለእስራኤል ሕዝብ ስልጣንን አትመልስላቸውም ማለት ነው እያሉ ይጠይቁታል። ሁሉ የሚመልስ ክርስቶስ ይመጣል ብላ ያስቡ ነበረ ሁላቸውም ማለት ነው። ነገር ግን ዒሳ ስለ ምድራዊ ስልጣን ሳይሆን ስለ ሰማያዊ ስልጣን ነበር የሚነግራቸው። በሰማይ ላይ ስለሚያገኙት ንግስና ነበር የሚነግራቸው። እንደ አጠቃላይ ሁለተኛው ማነው ምልክት ምንድን ነው? የትንሣኤ ምልክት ሐሰተኛው መሲህ ነው አይሁዶች የሚቀበሉት። ከዚያ በኋላ ሶስተኛ ደረጃ ላይ እውነተኛው መሲህ ይመጣል፣ ክርስቶስ ይመጣል። ዒሳ ዓለይሂ ሰላም ከሰማይ ይወርዳሉ፣ በመላእክት ታጅበው ይወርዳሉ። ከዚያ ምድር ላይ ያንን ሐሰተኛውን ክርስቶስ ያገኙታል፣ እርሱን ይገሉታል። ጠላቶቻቸው ሁሉ ከእግራቸው በታች ይሆናሉ፣ ከዒሳ በታች። ለዒሳ አላህ ስብሐነሁ ወተዓላ የምድርን ህዝብ ሁሉ እንዳለ ያስገዛለታል። ያስገዛለታል ሲባል ጊዜ ያመልኩታል፣ ይገዙታል ማለት አይደለም። አንድ መንግስት የሀገሪቱን ህዝብ ይገዛቸዋል ይባላል አይደለም፣ ያስተዳድራቸዋል ማለት ነው። ሁሉን ከእግሩ በታች ግን ያደርግለታል፣ ቃል ገብቶለታል። ሁሉን ከእግሩ በታች ካደረገለት በኋላ አምላካችን አላህ ስብሐነሁ ወተዓላ ለመሲህ ሁሉ እንደገና ደግሞ ለዓለም ህዝብ ሁሉ ለአንዱ አምላክ እንዲገዙ ይሆናሉ። ነቢዩላህ ዒሳ ዓለይሂ ሰላም የዓለምን ህዝብ ለአንዱ አምላክ ያንበረክከዋል፣ ለአንዱ አምላክ እንዲገዙ ያደርጋቸዋል። ገብታቸዋል። ሁሉን ጠላቶቹን ከእግሩ በታች ያስገዛለትና ከእግሩ በታች ያደርግለታል። የዛኔ ሁሉም መሲሁን ይሰሙታል፣ ያዳምጡታል። ተሰሚነት የሚኖረው መሲሁ ብቻ ነው። ነገር ግን የሚያስተዳድረው በማን ህግ ነው? በነቢያችን ሰለላሁ ዐለይሂ ወሰለም ህግና ስርዓት ነው። በቁርአንና በሐዲስ ነው የሚያስተዳድረው። የኡሙኩም ቢኪታቢላህ ወቢሱነት ያለው ነቢ ሰለላሁ ዐለይሂ ወሰለም በቁርአንና በሐዲስም ያስተዳድራችኋል ነው። ያ ነው። እሺ። እና ከዛ በኋላ ፍጻሜ ይሆናል ማለት ነው። ይሄን አስተምሮ ከዚህ ዓለም ትቀጥላለች። እሺ። ደግሞ አምላክ ነህ ብሎ ስለጠየቁት ፈጣሪ ፊት ይጠየቃል?